ሙስሊሙ ሹባ ፈጥሮበታል፣ ሹባ ወድቆበታል ማለት ምንድነው? ሹባ ማለት ምንድነው? ነገራቸው ወይ ጥርጣሬ ፈጥሮበታል። ስለዚህ ሙስሊሙ በእምነቱ ተጠራጣሪ ሆኗል ይለናል ይህ ኡስታዝ። እውነት ነው። ወንድማችን እፎይ ከመጣ በኋላ የእስልምና ስህተቶች ገሃድ እየወጡ ይገኛሉ። ይህንም ተከትሎ ጥርጥራቸው ጨምሯል። እሱንም አቀርብላችኋለሁ። የኦርቶዶክስ ተዋሕዶ ቤተክርስቲያን በምክክር መድረክ ላይ ያነሳቻቸው አጀንዳዎች አንደኛው ነባር እሴቶችና ባህሎች እንዳይነኩ አፍርሶ መስራት የሚባለውን አንቀበልም፣ እንዲሁም ኦርቶዶክስ ሀገር የመሰረተች በመሆኗ በፓርላማ ውስጥ መግባት አለባት። ሌሎችም አሉ። እነሱንም አቀርብላችኋለሁ። ወንድማችን እሸቱ መለሰ በ10 ዓመቷ በማይዶት የደም ካንሰር በተጠቃችው ብላቴና ጉዳይ ደስ የሚል መረጃ ይዞ ቀርቧል። እሱንም አቀርብላችኋለሁ። ማዶትን ላገኛት ልሄድ ነው። የምስራቹን ልነግራት ነው። እንደሌለኝ እግዚአብሔርም ሰው የሚያውቅ ነበር። ግን እግዚአብሔር ግን መንገድ አለው እና ብዙ ህጻናቶች አልቀዋል አይተናል። እሷን እናንተ ደረሳችሁላት። የኢትዮጵያ ሕዝብ በኢትዮጵያም ያለ ከሀገር ውጭም ያለ ከየትም ያለ ሙስሊም ጴንጤ ምናምን ኦርቶዶክስ ሙስሊም የለም። ጸበል አሁን ልጄ ተናግራታለች። አንድ እህቴ ልጄን ውጪ ነው በካንሰር መምን ያሳከምኳት ብላኛለች። ግን አለችኝ እውነት ማርያም ጸበል ውሰጃት ነው ያለችኝ። ማርያም ጸበል ውሰጃት ደጋግማ ሙስሊም ናት። ስለዚህ እኛ ከጸበሉም አልተለየንም። እንደ እግዚአብሔር ፍቃድ ሆኖ አሁን 3 ቀን ተጠምቃለች። ስለዚህ እግዚአብሔር መልካም ነው። ሊቀ ሊቃውንት የኔታ እዝራ ሐዲስ ተስሌ ነበር ስረቴ ሰመረልኝ ብለዋል። ለ6 ወር ጠፍተው ነበር። በአሁኑ ሰዓት ተመልሰዋል። ልጆቻቸውም እንደዚህ በማንባት ተቀብለዋቸዋል። እሱንም አቀርብላችኋለሁ። ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? ሁላችሁንም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ይህ ቪዲዮ ከደረሳችሁ ቪዲዮን ላይክ፣ ሰብስክራይብ፣ ሼር በማድረግ ለተወዳጅ ክርስቲያናዊት ወንድሞቻችን አደርሱልኝ። ፍልሰታ ለማርያም እንኳን አደረሳችሁ። ሞት በጠር ትንሣኤ በፍልሰታ የእናታችን የቅድስት ድንግል ማርያምን እርገቷን የምናስታውስባት 16ቷ ቀን እንግዲህ እንዴት ትሰበካለች? እንዴትስ ነው ታሪኩ? እስኪ አብረን እንከታተል። የፍልሰታ ጾም ከመግባቱ በፊት ይህንን ታሪክ ልነግራችሁ ስለሚፈልግ ነው። እናታችን እመቤታችን ቅድስት ድንግል ማርያም በዚህ ዓለም ለ64 ዓመታት ኖራለች። ከዛ በኋላ ግን በ64 ዓመቷ በጥር 21 ቀን ከዚህ ዓለም በሞት ትለያለች ማለት ነው። ከዛም ሐዋርያት ተሰብስበው ስጋዋን ለማሳረፍ ወደ ጌቴሰማኒ ይዘዋት ይሄዳሉ ማለት ነው። አስከሬኗን ይዘው ወደ ጌቴሰማኒ እየሄዱ እንደሆነ አይሁዳውያን ይሰማሉ። ከዛ አይሁዳውያን ሲሰሙ ካሁን በፊት ልጇን ከዚህ ዓለም በሞት ተለየ፣ ከዛ ደግሞ አረገ ብለው ህዝቡን ሲያሳምጹብን ነበር። ስለዚህ አሁንም ደግሞ እናቱን እንደዚህ ሊሉን ነው። ስለዚህ ቶሎ ብለን አስከሬኗን ማቃጠል አለብን ይላሉ ማለት ነው አይሁዳውያን። ከዛ አስከሬኗን ለማቃጠል ወደ ሐዋርያቱ ጋር ይሄዳሉ ሊቀሟቸው አስከሬኗን። ከነዛ ከአይሁዳውያን መካከል ታውፋንያ የሚባል ቀድሞ 2 እጆቹን ወደ አካሏ ይሰዳል። ወደ አስከሬኗ ልክ እጁን ሲያሳርፍ 2ቱም እጆቹ እዛው ይቀራሉ ማለት ነው። መልአክ መጥቶ እጁን ቁርጥ ያደርጋቸዋል። እዛው ተጣብቆ ይቀራሉ እጆቹ። ከዛ ያለቅሳል፣ እሪ ይላል። እናታችንን ይጠይቃታል፣ ይለምናታል። በአማላጅነትሽ አምናለሁኝ ይቅር በይኝ ይላል። ከዛም እንግዲህ ሊያቃጥል እጆቹን የሰደደውን ታውፋንያን ትምረዋለች፣ ይቅር ትለዋለች። እጆቹ ይመለሱለታል ማለት ነው። እጆቹ ከተመለሱለት በኋላ ሐዋርያት ግን መቅበር አልቻሉም አካሏ። ምክንያቱም ሌሎች አይሁዳውያንም በቃ ተነስተውባቸው ነበረ። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ የእናቱን ስጋ ወደ ሰማይ ይወስዳል ማለት ነው። ስለዚህ ወደ ሰማይ ወስዶ በዕፀ ሕይወት ያሳርፈዋል አካሏን። ከዛ ሐዋርያት በጣም ያዝናሉ። በቃ የእናታችንን ስጋ እንዴት ሳንቀብር እንቀራለን ብለው በጣም ያዝናሉ። ስለዚህም በማዘናቸው ምክንያት በጥር 21 ሞታ በነሐሴ 1 ጀምሮ ሱባኤ ይጀምራሉ። 2 ሱባኤ ይዛሉ። አንዱ ሱባኤ 7 ቀን ነው። ስለዚህ እነሱ 2 ሱባኤ 14 ቀን ይጾማሉ ማለት ነው። ከዛ በ14ኛው ቀን ነሐሴ 14 ላይ ሱባኤያቸው ልክ ባለቀበት ሰዓት ጌታችንና መድኃኒታችን ኢየሱስ ክርስቶስ የእናቱን ስጋ ይሰጣቸዋል እንዲቀብሩት ማለት ነው። ከዛ ይሰጣቸውና ይቀብራሉ። በነሐሴ 14 ትቀበራለች። ወደ ጌቴሰማኒ ወስደው ቀበሯት ማለት ነው። ከዛ ግን ሐዋርያት ሲቀብሩ ከሐዋርያት መካከል ቶማስ አብሯቸው አልነበረም። ለተልእኮ ወደ ህንድ ሄዶ ነበርና አልነበረም፣ ቀብሯ ላይ አልተገኘም።
ከዛ በነሐሴ 14 ተቀበረች። በነሐሴ 16 ቶማስ ተልኮን አጠናቆ ከህንድ ሀገር ሲመለስ በደመና ተጭኖ እናታችን በቤታችን ቅድስት ድንግል ማርያምን እርገቷን ያያል፣ ስታርግ ያያታል። ከዛ በጣም ያዝናል፣ በጣም ይከፋል። ካሁን በፊት የልጅሽን ትንሣኤ ሳላይ ቀረሁ፣ አሁን ደግሞ ያንቺንም ደግሞ እንዲሁ አመለጠኝ ሳልገኝ ቀረሁኝ ብሎ በጣም ሲያዝን፣ አትዘን ቶማስ፣ አንተ ብቻ ነህ እርገቴን ያየህ፣ ማንም እርገቴን አላየም ትለዋለች ማለት ነው። ከዛ ይሄንን እኮ ግን ታዲያ አያምኑኝም ይላታል። እንዲያምኑ ለማስታወሻነት እንዲሆን ብላ ሰበኗን ትሰጠዋለች። ሰበኗን ማለት የተገንዛበት ከነበረው ከመግነዟ ጨርቅ ማለት ነው። ይህንንም በማስታወሻነት ነው እንግዲህ ዲያቆናቱ ልክ አሁን ቤተክርስቲያን ዲያቆናቱ ከመስቀሉ ስር መቀነት ወይም ደግሞ ጨርቅ ከስር ከመስቀሉ ስር የሚደረገው ያንን ሰበኗን በማስታወስ ነው። በሱ ታሳቢነት ነው ዲያቆናት ከመስቀሉ ስር ሰበን የሚይዙት ወይም ደግሞ ከስር የሚደረገው ጨርቅ ለዛ ተምሳሌትነት ነው። ኤኒዌይስ ይሄድና ተመልሶ ሐዋርያቱን የእናታችን የእመቤታችን ነገር እንዴት ሆነ ይላቸዋል። ወሬውን ነገሩን ለመጀመር ከዛ ይነግሩታል። እንደቀበሯት በነሐሴ 14 ተቀበረች ሲሉት ሞት በጥር መቃብር በነሐሴ እንዴት ይሆናል አላቸው። ከዛ አንተ ድሮም ቢሆን ቶማስ ድሮም ቢሆን እንተነ ትጠራጠራለህ ምናምን ይለዋል ማለት ነው ቅዱስ ጴጥሮስ። ስለዚህ ና ሂድና መቃብሯ ላይ ወስደን እናሳያለን፣ አንተ ተጠራጥረ ሌላውንም ሰው እንድታጠራጥር አንፈልግም ብሎ ወስዶ መቃብሯ ጋር ልክ መቃብሯን ከፍቶ ሊያሳየው ሲል መቃብሯ ባዶ ነው፣ የለም ማለት ነው። ከዛ ይደነግጣሉ። ምንድነው እንዴት ሆነ ሲሉ እኔስ እርገቷን አይቻለሁ አታምኑኝም ብዬ ነው እንጂ ብሎ ሰበኗን የሰጠችውን ሰበን ያሳያቸዋል ማለት ነው። ከዛ እርገቷን ቶማስ ብቻ እንዳየ ሲያውቁ በሚቀጥለው ዓመት እንደገና በነሐሴ 1 ጀምሮ ሱባኤ ይገባሉ፣ እርገቷን እንዲገልጥላቸው እግዚአብሔር ማለት ነው። እኛም እርገቷን እንድናይ ፍቀድልን ብለው እንደገና ሱባኤ ይገባሉ። ሱባኤ ገብተው ከነሐሴ 1 ጀምሮ እስከ 16 ከዛ በነሐሴ 16 ጌታችንና መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን በሙሉ ይወስድና በመንግስተ ሰማያት እናታችን እንዳረገች ከሱ ቀኝ እንደተቀመጠች በዙፋኗ ላይ ቁጭ ብላ ያሳያቸዋል። ያንን ብቻ ሳይሆን ራሱ ቀድሶ ያቆርባቸዋል ማለት ነው። ራሱ ቀድሶ አቁርቧቸው ለእመቤታችንም በዚህ ቀን ስጋ ደሙን የሚቀበል ሰው ኃጢአቱን እምርለታለሁኝ፣ ኃጢአቱ ይሰረይለታል። ያ ብቻ ሳይሆን ይህን ቀን አስቦ ላከበረ ለዘከረ ረድኤትሽን በረከትሽን ያገኛል ብሎ ቃል ይገባላታል። ሐዋርያቱም ተደስተው ከጌታችንና ከመድኃኒታችን ኢየሱስ ክርስቶስ ስጋ ተቀብለው ስጋ ደሙን ተቀብለው ይመለሳሉ ማለት ነው። ስለዛ በዛ ምክንያት ነው እኛ በየዓመቱ ልክ ከነሐሴ 1 እስከ 16 ሱባኤ የምንገባው። ከነሐሴ 1 እስከ 16 ከሰባቱ አጽዋማት አንዱ ተሆኖ ቤተክርስቲያናችን አዛ እንድንጾም ያረገችን ማለት ነው። እና ይሄንን የሱባኤ ወቅት ግን እንዴት ነው ማሳለፍ ያለብን የሚለውን ደግሞ ልነግራችሁ ነው። እንግዲህ ሐዋርያት ያገኙትን በረከት እንዴት በቀጥታ ከፈጣሪ ጋር የጠየቁት እንዴት ሲመልስላቸው እንደነበረ አይተናል። ስለዚህ እኛም በዚህ ከ16ቷን ቀን ፍልሰት ማለት እንግዲህ መፍለስ ነው አይደለ? እኛም ከኃጢአት እንድንፈልስ በቃ እግዚአብሔርን አንድ እርምጃ እንድንቀርበው ማድረግ የምንችልበት ወቅት ስለሆነ ማለት ነው። አንደኛ ለመጾምም ረዥም አይደለም፣ በጣም አጭር ቀን ናት። ስለዚህ ካሁን በፊት አድርገናቸው ማናቃቸውን ነገሮች የምንጀምርበት እንዲሆን ለራሳችን ቻሌንጅ እንድንሰጥ ልጠይቃችሁ ነው የመጣሁት። በቃ ጀስት መታሰቢያነቱን አስበን መጾም ብቻ ሳይሆን የምግብ ጾም ብቻ ሳይሆን የብዙ ነገሮች ጾም እንዲሆን፣ ለምሳሌ ራሳችን ቻሌንጅ ከምናደርገው ነገር አንዱ እስኪ ከነሐሴ 1 ጀምሮ እስከ 16 ድረስ ከሶሻል ሚዲያ ራሳችንን እናርቅ። በቃ እስቲ አሁን በነገራችን ላይ ጥያቄ ጠይቄ ነበረ ቡሌቲን ላይ የተወሰኑ ሰዎችን መጠየቅ ችዬ ነበር እና ጠይቂያቸው ሱባኤ መግባት ትፈልጋላችሁ አትገቡም ወይ ምን ሀሳብ አላችሁ የሚለውን የሰውን ሀሳብ ለማወቅ ማለት ነው። የተወሰኑ ሰዎችን ጠይቄ ያገኘሁት ምላሽ ብዙ ሰው መግባት ይፈልጋል ግን አይችልም። ስለዚህ የግድ ሱባኤ ለመግባት ሱባኤ ቦታ መሄድ፣ ወደ ገዳማት መሄድ፣ ቤተክርስቲያን መሄድ፣ ቅዳሴ ማስቀደስ መቻል ብቻ አይደለም። በህይወት አጋጣሚያችን እነዛን ነገሮች ማድረግ ባንችል እንኳን እግዚአብሔርን ግን በዚህ አጋጣሚ ማግኘት እንችላለን። እንዴት ብላችሁ መተጠይቁኝ ከሆነ ሱባኤ ለመግባት የግድ ቤተክርስቲያን ውስጥ ወይ ገዳም ውስጥ መሆን አይደለም። ሱባኤ ሲባል በቃ ቦታው ብቻ አይደለም፣ ልባችን ነው ሱባኤ መግባት ያለበት እና ልባችንን ሱባኤ እናስገባ ውስጥ ቤታችን ውስጥ ቲቪያችንን ስልካችንን በቃ ከቲቪያችንና ከስልካችን ርቀን ራሳችንን እናናግረው፣ እግዚአብሔርን እናውራው።
በቃ እስቲ ራሳችንን ለ16 ቀን ራሳችንን ቻሌንጅ እናርገው። ብንችል ደግሞ ራሳችን ቤታችን በጾም በጸሎት ራሳችንን ሱባኤ ውስጥ እናስገባ። ቤታችን ሱባኤ መግባት እንችላለን። በነገራችሁ ላይ ከሰው ጋር ነው የምኖረው፣ ሰው አለ በቤቴ ብቻ ቦታው አይመችም ብትሉ እንኳን ይቻላል። እግዚአብሔርን በልባችን መፈለግ ከቻልን ክፉ ነገር ከመናገር አፋችን እስቲ ለ16 ቀን ራሳችንን ቻሌንጅ እናርገው። እውነት እና በተቻላችሁ አቅም ለምታውቋቸው ሰዎች በሙሉ ይሄንን አጋራቸውና እግዚአብሔርን አንድ እርምጃ እንቅረበው። ከዛ እሱ የሚመልስልንን እሱ የሚያደርግልንን እናየዋለን። እውነት የምሬ ነው የምላችሁ። ሱባኤ ስለገባን ብቻ እግዚአብሔር መልስ ይመልስናል። የጥያቄና መልስ ፕሮግራም አይደለም። በቃ ጥያቄያችን ለማስመለስ ብቻ ሳይሆን ልባችንን ለመመለስ ወደ እግዚአብሔር ለመመለስ ልባችንን ለእግዚአብሔር ለማስገዛት ይቅር እንዲለን ለመጠየቅ በቃ አንድ እርምጃ ለመቅረብ ካለንበት ቦታ ጾም ማንጾም ሰዎች ከሆን አንድ እርምጃ ጾም እንዳልኳችሁ ግን የብዙዎቻችን ችግር ነው ብዬ የማስበው ሶሻል ሚዲያ ስለሆነ ማለት ነው። በብዙ ኃጢአት በሀሳብም በአይንም በቃ ብዙ አይነት ኃጢአቶችን የምንገባው በስልካችን ስለሆነ ከዛ ደግሞ ጭንቅላታችንን በጣም የሚያደነዝዝ ነገርም ስለሆነ ራሳችንን ቻሌንጅ እናድርግ። የኔ ቤተሰቦች እንግዲህ ከ80 ምናምን ሺህ በላይ ናችሁ እና እናንተ ጋር ግማሾቻችሁ እንኳን ይሄን ነገር ብታረጉት እኔ በቃ በጣም ነው ደስ የሚለኝ። በቃ ይሄ እንደ ፌቨር ነው የምጠይቃችሁ። ራሳችሁን ቻሌንጅ አድርጉት። በቃ ይሄንን የሱባኤውን ቀን ወይም ደግሞ የፍልሰታን ጾም ራሳችንን የምንለውጥበት አንድ እርምጃ እግዚአብሔርን የምንቀርብበት መጽሐፍ ማንበብ ማንወድ ሰዎች እንደው በዚህ በ16ቱ ቀን እንደ 2 ገጽ እንኳን ብናነብ በቂ ነው። የምሬ ነው። ግን ማንበብ ጀምረንበት በቃ የሆነ አዲስ ነገር ጀምረንበት በነሐሴ 16 ከነሐሴ 16 በኋላ እንድንገናኝ እንዲሆን ነው። በቃ ይሄ ቀጠሮ ይዘን እንድንለያይ ከሶሻል ሚዲያ ላይ እንድንጠፋ ራሳችን ለእግዚአብሔር እንድናስገዛ በእግዚአብሔር ስም ልጠይቃችሁ ነው የመጣሁት እኔ እና በተቻለን አቅም ሁላችንም የምንችለውን እናርግ፣ እንሞክር። በቃ መሞከራችንን ብቻ ስለሆነ የሚፈልግና ይሄ ልነግራችሁ ነው። ቴንክ እህታችንን እናመሰግናለን። ቃለ ሕይወት ያሰማል። የኔታ ሊቀ ሊቃውንት ዕዝራ ሐዲስ የተሳልኩት ደረሰልኝ ይሉናል። ለ6 ወር ያክል ወንበራቸው ላይ አልነበሩም። ታዲያ በሄዱበት አካባቢም እጅግ ደስተኛ ነበሩ። የት ሄደው ነበር? ምዕመኑም ልጆቻቸውም በዛ ያሉት በሙሉ እንደዚህ በእንባ ተቀብለዋቸዋል። ሁለተኛም እንዳይጠፉብን አባታችን እጅግ ከብዶን ነበር፣ እጅግ ተሳቀን ነበር፣ ምን ሆኑብን ብለዋል። እስኪ አብረን እንከታተል። እንደው አይሂዱብን አባዬ፣ በጣም የዓይናችን ማረፊያ ነው፣ እንወደውታለን። እንደዚች ቤተክርስቲያን በጣም ያስፈልጓታል፣ ለሀገሪቱም ለሁሉም ሰው ያስፈልጋሉ። እንዲህ አይነት ጭንቀት ውስጥ ደግመን እንዳንገባ አደራዎትን አባዬ። ተክህነት ለስራ ተፈልገው ለሌላ አገልግሎት ያነሱብን ይሆን የሚል ደግሞ ሌላ ስጋት የተፈጠረበት ሁኔታ ነበር የተፈጠረው። ብዙ ሰው አልቅሷል፣ አንብቷል፣ ጸልዋል። ይሄው ጸሎቱ ተሰምቶ እርስዎ ወደ መንበረ መንግስት ወደ መንበረ ክብረወት ስለመጡልን እጅግ በጣም ደስ ብሎናል። እጅግ በጣም ደስ ብሎናል። ምዕመናን እንኳን ደስ አላችሁ። እግዚአብሔር እንኳን በሰላም አመጣው። የኔታ እንግዲህ ማለት መፈልገው ወደ ክብር ቦታዎት ከጉባኤ የሚበልጥ ለሶ ምን እንግዲህ ውሃ ወደ ላይ ስለማይፈስ ብዙ ማውራትም ማለት ስለማይቻል እስካሜ ተፈጸም ጊዜው ሲደርስ ዛሬ ናታ ይጭቀና የተንገሩ ስለሆነ ያልኩኝ እንዲያብዬ ቆይቼ እሱ የፈቀደውን ሁሉ አማላልኝ ያደረገልኝ አብይ ጾም ነዚያ አሳልፍኩኝ። አሁን መጥቻለሁ ለማለት ነው እንግዲህ እንጂ እንደዚህ እናንተን ማስቀየሜ አላወኩም ነበረ። ይቅርታ። ሊቀ ሊቃውንት ክረምተ ሳሌም ህያሌ ክረምት ሊቀ ሊቃውንት አተወ በሐምሌ እስኪደርስ ድረስ ብዙ መካናት ቅዱሳት መካናትም አይጎበኙም እና እንደው አንድ አመት አብይ ጾምን አንተ ከጾምክበት ገዳመ ቆሮንቶስ እዚያው እንዳሳልፍ ባለ 50ንም ደግሞ ከዚያው እንዳሳልፍ በአብይ ጾም ጉብኝት ስለሌለ ከዚያው ገዳመ ቆሮንቶስ ባለ 50ን ደግሞ በጉብኝት ሌሎችን ቦታዎች ሁሉ ተረጋግቼ እንዳይ በዚያውም አቡነ ዘበሰማያት እንድደግም ጸሎት እንዳደርግ
ፍቀድልኝ ብዬ አንዲት ነገር ለመንኩት። ነብዩ ዳዊት አተሳልከው እንዳለ ጊዜው ደረሰና ዘንድሮ ጊዜው ፈቀደና ይህን ነገር አብይ ጾም ከመድረሱ በፊት እንደወጣ አደረገ፣ እንደሄድ አደረገ። የማስታውሰው አንድ ቀን ጉባኤ ቤቱ የውዳሴ ማርያም ሰዓት ደርሶ ፍቅረ ማርያም መምርዲዮ ሁሉ አላችሁ እዚያ ማዕድ ቤቱ ሁላችሁም ነበራችሁና እንደው በአንድ ነገር ስንነጋገር አይኔ ገና መስሎኝ ነበር ጊዜው ደረሰ ብያለሁ። ይሄን በርካታ ደቀ መዛሙርት አፍርተው ኦርቶዶክስ ተዋሕዶ ቤተክርስቲያንን እያገለገሉ ያሉ አባቶችን ያፈሩልን አባት ሁላችንም ቸር እግዚአብሔር ይጠብቅልን በሏቸው። ከዚህ በላይ በርካታ ደቀ መዛሙርት እንዲያፈሩ ቸር እግዚአብሔር እድሜውን ጤናውን ይስጥልን እያላችሁ መርቋቸው። ሌላኛው እጅግ ወሳኝ ጉዳይ ሲሄድላችሁ ኦርቶዶክስ ተዋሕዶ ቤተክርስቲያን በምክክር ኮሚሽኑ ላይ ወሳኝ የተባሉ ነጥቦችን አባቶቻችን አንስተዋል። እስኪ አብረን እንከታተል። ተቋማዊ ህልውናዋ በብዙ መልኩ እየተፈተነች ያለችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ የሀገራዊ ምክክር ኮሚሽን ምን ይዛ ቀረበች የሚለውን ሀሳብ ለዛሬ ያነሳለሁ። ቤተክርስቲያኗ ለምክክር ኮሚሽኑ በአጀንዳነት ካቀረበቻቸው ጉዳዮች መካከል ለኔ ትኩረቴን የሳቡኝ ጉዳዮች ለዛሬ በዚህ ክፍል የማቀርብ ሲሆን በቀጣይ ደግሞ ሚስ ያደረገቻቸው ማቅረብ ነበረባት የሚባሉ ጉዳዮችን ይዤ ለመምጣት እሞክራለሁ። ይህንን መረጃ ብዙ ሰው ጋር እንዲደርስ አድርጉልኝ። ሼር፣ ኮፒ ሊንክ እና ሪፖስት መደረጉ እንዳይረሳ። ወደ ጉዳዩ ገባለሁ ማለት ነው። እንግዲህ ይህ ሰነድ ገና ከመግቢያው ሲጀምር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሀገረ መንግስት ግንባታ ያደረገችውን ጉልህ ሚና በማሳየት ይጀምራል። ነገር ግን ከ1966 ዓመተ ምህረት ማለትም ከወታደራዊ መንግስት መምጣት ጀምሮ ቤተክርስቲያኗ ባልሆነ መንገድ ባልሆነ ትርክት እንደተፈረጀች፣ በተለይም ደግሞ አዳሪ፣ ኋላ ቀር፣ የፖለቲካ ጸር፣ የልማት ጸር እየተባለች ያልተገባ ስም እንድትሰጣትና ከዚያም ቀጥሎ ሀብቶቿ ንብረቶቿ እንደተወረሱ ይህ ዶክመንት በጉልህ ለማሳየት ሞክሯል ማለት ነው። ከዚህ በመቀጠል አንድ እዚሁ መግቢያው ላይ የተነሳ ወሳኝ ቁም ነገር አይቻለሁ። እንግዲህ ምንድነው የሚለው እንደ ቤተክርስቲያኗ እንደ ክርስቲያናዊ ተቋም የ2000 ዓመት ታሪክ ይኑራት እንጂ ቅድመ ክርስትና በኦሪትም ቅድመ ኦሪትም የክርስትና ወራሽ እንደሆነች እና አንዳንዶች እንደሚሉት ክርስትና ከሌሎች ሀገራት እንደ መጤ አድርገው እንደሚተርኩት እንዳይደለ የሚያሳይ ጠንከር ያለ ሐሳብ በዚሁ ዶክመንት ላይ ተካቶ አይቻለሁ ማለት ነው። ከዚህ ቀጥሎ 3 ነጥቦችን አነሳለሁኝ ለኔ ትኩረቴን የሳቡት። አንደኛው ላይ የተነሳው ነጥብ ምንድነው? ሃይማኖታዊ ህልውናን በተመለከተ በአጀንዳነት እንዲያዝ የቀረበው ጥያቄ ነው። በዚህ ውስጥ እንግዲህ ስለ ኦርቶዶክስ ጠልነት የቀረበ ሐሳብ አለ። ይህ ኦርቶዶክስ ጠልነት ያስከተለውን ግፍ፣ ስደት፣ መከራ፣ ሞት ያትታል እዚህኛው አጀንዳ ላይ የቀረበው ሐሳብ ማለት ነው። ከዚሁም ጋር ተያይዞ በቤተክርስቲያኗ በምትጠቀማቸው የአምልኮ ምልክቶች ላይ የደረሰውን አካላዊና አስተምሯዊ ጥቃት ለመዳሰስ ሞክሯል ማለት ነው። ስለዚህ ቤተክርስቲያን ክብሯ ልዕልናዋን በብዙ መልኩ እንዳጣች ይናገራል። በተለይ ደግሞ ጣልቃ ገብነቶች ያልተገቡ ጣልቃ ገብነቶችን እንደው በስሱም ቢሆን በዚህ ዶክመንት ላይ ቀርቦ ለመታዘብ ሞክሯል። ሁለተኛው ነጥብ በጣም ወሳኝ ጥሩ ነጥብ ነው ብዬ ያዝኩት ጸረ ሃይማኖት ሴኩላሪዝም እንዳይተገበር የሚል ሐሳብ ተነስቷል በዚህ ዶክመንት ላይ። ይህ በጣም ወሳኝ ነጥብ ነው። ምንድነው የሚለው? ጸረ ሃይማኖት ሴኩላሪዝም ማህበረሰቡን ከእምነት ነፃ የማድረግ ጸረ ሃይማኖት ሴኩላሪዝም በሀገራችን እንዳይተገበር አጀንዳ እንዲሆን የሚል ሐሳብ ተነስቷል። በእርግጥ ይህ ሁነኛ ሐሳብ ነው። ጸረ ሃይማኖት የሆነ ሴኩላሪዝም እየተተገበረ ስለመሆኑ በብዙ መልኩኛ ያየነው የተመለከትነው ነገር። በሶስተኛ ደረጃ የተነሳው ነባር ባህልን ትራዲሽንን የመጠበቅ በእርግጥ ቤተክርስቲያኗ ጥንት ብቻ ሳይሆን ዛሬም የትውፊት የባህል የታሪክ ጥብቅና እንደምትቆም ማሳያ። ስለዚህ ይህ ምክክር በዋናነት የጎደለውን ለመሙላት የቀረ ለማካተት እንጂ ነባሩን ለመለወጥ እንዳይሆን ጥንቃቄ መደረግ አለበት የሚል ሐሳብ ቀርቧል።
እንግዲህ ሌሎቹ ወገኖች ባቀረቡት አጀንዳ ላይ ብዙ ነገሮች እንዲለወጡ በአዲስ እንዲተኩ የቀረቡ ሀሳቦች አሉ። ከዛ በተቃራኒው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባቀረበችው አጀንዳ ላይ ነባር ታሪኮች፣ ነባር ትውፊቶች እንዲጠበቁ ያለውን ለማጠናከር እንጂ አፍርሶ አዲስ ለመስራት እንዳይሆን ጥንቃቄ መደረግ አለበት የሚል ሀሳብ ቀርቧል ማለት ነው። ከዚሁም ጋር ተያይዞ አንድ ወሳኝ ነጥብ ተነስቷል በዚህ ዶክመንት ላይ። ይሄው ምንድነው? ባለውለታዋ ታሪካዊቷ ጥንታዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በፓርላማ ህጋዊ ውክልና እንዲኖራት የሚያሳስብ አጀንዳም ቀርበዋል ማለት ነው። ስለዚህ ሀገርን በመስራት ታሪክን በማቆየት የጎላ ሚና ያላት ተቋም ናትና በፓርላማ ህጋዊ የሆነ ውክልና ሊኖራት ይገባል የሚል ጥሩ የሚባል ጥያቄ ቀርቦ ለማየት ይችላል። ወንድማችንን እናመሰግናለን። በርካታ የቀሩ ብዙ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታነሳቸው ጥያቄዎች ቢኖሩም ነገር ግን ጠቅለል ያሉ ሀሳብ በመሆናቸው በውስጣቸው በርካታ ንዑስ አጀንዳዎችን ይዘዋል ብዬ አስባለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር የሰራች ስለሆነች ስለ ሀገር መፍረስ፣ ስለ እሴቱ፣ ስለ ባህሉ መፍረስ ይጨንቃታል። አያችሁ። ሌሎቹ ግን አፍርሰን እንደገና ከሌላ በኮረጅነው ባህል በርዘን እንስራው እያሉ ይገኛሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ለሀገሯ እንደዚህ ቆማ ነው። አያችኋት። ደግሞም ሌላም አንስታለች፣ ይገባታል። በፓርላማ ውስጥ አባል ሆና ብትሰራ ሀገር እንደሰራች ቤተክርስቲያን ምንም የሚያንሳት ነገር የለም። ውለቷ ከዛ በላይ ስለሆነ ልጆቿ በየቦታው መሳደዳቸው መገደላቸውም ሊቆም ይገባል። በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚነዛው ትርክትም ሊቆም ይገባል። አገር ሰርታ አገር ያስረከበችን ቤተክርስቲያን ያም እየተነሳ ማሳደድ የለበትም። ሁላችንም ኦርቶዶክሲያን ይህ አጀንዳ የቀሩትም አንዳንድ የቀሩ አጀንዳዎችን ቢቀሩ እነዚህ ወሳኝ አንኳር ነጥቦች ስለሆኑ በውስጣቸው በርካታ ነጥቦችን አጭቀው እንደሚገኙ ተስፋ አለኝ። ታዲያ እነዚህ አጀንዳዎች በሙሉ እምነት ይሳካሉ ብለንም እናስባለን። ዝም ብላ እጇን አስጣጥፋ እንደማትቀመጥ ማሳየት አለባት። መምህራኖቻንና አባቶቻችንንም እናመሰግናለን። ሌላኛው ወንድማችን እፎይ ከመጣ በኋላ እስልምና ምን ያክል ትርምስምሱ እንደወጣ ተገልጧል። ይህን ያሉት ደግሞ ኡስታዙ ናቸው። እፎይ ከመጣ በኋላ እስልምና ጥርጣሬ ውስጥ ገብቷል ተከታዩ ይሉናል እኚህ ኡስታዝ ከአንደበታቸውን የተናገሩት። እኚህ ኡስታዝ እንግዲህ በስኮላር ደረጃ በውጭ ሀገር ሳይቀር እንደተማሩ ወንድማችን እፎይ መረጃው አለው። ታዲያ እውነት የሌለው ነገር ምንጊዜም መናዱ እንደማይቀር የታወቀ ነው። እስኪ አብረን እንከታተል። ሙስሊሙ ሹባ ፈጥሮበታል፣ ሹባ ወድቆበታል ማለት ምንድን ነው? ሹባ ማለት ምንድን ነው? ነገራቸው እፎይ። ጥርጣሬ ፈጥሮበታል። ስለዚህ ብዙ ትንሽ አይደለም ያለው፣ እጅግ ብዙ ሙስሊም ጥርጣሬ ፈጥሮበታል። ይሄ እነኚህ ተራ ኡስታዞች አይደሉም፣ ባይዘ አሉ የሚባሉት እነኚህ ናቸው። እዚህ ንጽጽር እንሰራለን የሚሉት ዝም ብለው ነው። በእውቀት እነኚህ አይ ቲንክ ውጭ ሄደው ምናምን የተማሩ ምናምን አስመስክረው ከዚህ በእውቀታቸው እንትን ያሉ ምናምን እንደዛ ነው እስከማውቀው ድረስ እነኚህ ስኮላሮች የሚባሉት እነኚህ ናቸው። ኔስ ቀጥለው ጭንቅላቴ ጋር እንደገና ለእሱ ምንድነው ስንት ሙስሊም ሹባ ወድቆበት ነው። በዚህ ጉዳይ ላይ ስንት ሙስሊም ነኝ ያለ በሺዎች የሚቆጠሩ ይህን ቪዲዮ ያየ ሹባ ይወደቀበታል። ለምን? እኔ ተናጋሪዎችን ጉዳይ እኮ አለፈ ጉዳይ ነው ብያለሁ። ግን እኛ ራሳችን መውቀስ የለብንም። ታዲያ ዛን ጊዜ ስለ አላህ እንኳን አናውቅም። አዲስ የሆነብን ሰዎች አዲስ ሆነብን። አላህ እንደዛ ነው እንደዛ ሲባል እንዲህ ይባላል። ለካ እንዴት እንደዚህ ይባላል? እንደዛ አለ እንዴ? እንዴት እንደዚህ ራሳችን ተደናገ እያንዳንዱ ሙስሊም የሚያውቅ የነበረው ነገር ምንድን ነው? አላህ አንድ ነው። አላህ አንድ ነው ከሚለው ነገር ውጪ ምንም ያውቅ የለም። በቃ ግን ይኸው ራሱ ተናገረ። ምን እናውቃለን አለ። ምን እናውቃለን? ምንም። ለምን ስለ አላህ እናቅም ነበር? ይሄ አለመማራችን መጨረሻ ችግር አመጣብን። የት ነው የምንውለው? እየተበተብኩ የምንውል ማመን አኺ፣ አንተም ሌሎቻችሁም ሶስት ተመሶች አሉ። አንድ ነገር ብቻ ተረዱ። እኔ እያልኩ ያለሁት አንድ ነገር ነው። እሱ ምንድነው? ሙስሊሙ የራሱ እያረረበት የሰውን የሚያማስለው አመት ናስን ነው እያልኩ ያለሁት። ስለዚህ ምንም የራሱ እያረረበት የሰው የሚያማስለው which means
ነጋ ጠባ መጽሐፍ ቅዱስ ላይ ብቻ እንትን የሚሉ አሉ፣ የሚተቹ አሉ። እዚህ ያሉት ንጽጽር የሚሰሩ ደጋግሞ ነግሯቸዋል። ግዴታ አይደለም መጽሐፍ ቅዱስን ማንበብ፣ ግዴታ አይደለም መጽሐፍ ቅዱስን መተቸት። እኛ የተያዘዝነው በቁርአን እንትን እንድንል ነው። ስለዚህ ቁርአን ላይ በጣም እየቀጠፋችሁ ነው፣ ሐዲስ ላይ እየተሳሳታችሁ ነው ብለው ደጋግመው ነግረዋቸው ነው። እየጨመረ እንደሚሄድ ማወቅ አለባችሁ። ወንድማችን እፎይንና ሌሎቹንም በእስልምና ላይ የሚሰሩ ወጣት ወንድሞቻችንን ልናመሰግን ይገባል። ቋንቋ ልዩነት ሳታደርጉ ለማዕዶት ላለቀሳችሁ፣ ለጸለያችሁ፣ ለደወላችሁ በሙሉ ምስጋናችን ከልብ ነው። የመጀመሪያውን ለምርመራ የሚሆነውን $10,000 ስጡን ብለናችሁ ነበር። እግዚአብሔር ይመስገን ለሙሉ ሕክምና የሚያስፈልገውን ገንዘብ ሰጥታችሁናልና ከልብ እናመሰግናለን። ከሁላችሁም በላይ ግን ይህንን ያደረገው ድንቅ የሆነው ኃያል የሆነው በሙሉ እጁ ሰፍሮ የሚያስፈልገንን ሁሉ ከሚያስፈልገን በላይ የሰጠን አምላክ ስሙ ለዘላለም የተመሰገነ ይሁን። ወገን ፈንዶችን በዚህ አጋጣሚ በጣም እናመሰግናለን። ምክንያቱም ለህክምና የውጭ ምንዛሪ ነው የሚያስፈልገው። ከአቢሲኒያ ባንክ ጋር በመነጋገር አቢሲኒያ ባንኮችንም እጅግ በጣም እናመሰግናለን። የተሰበሰበውን ገንዘብ ቀጥታ ለህክምናው እንዲውል የውጭ ምንዛሪ ለመስጠት ፈቃደኛ ስለሆኑ በእውነት እግዚአብሔር አክብርልን። ትልቅ ዲትናቹ ማዱስ ናይ ሰሞኑን ጠፋውባቸው አይደለ? መጥፋቴን ይቅርታ እየጠየቅኩኝ አንድ መልእክት ለማስተላለፍ ነው የመጣሁት። እንግዲህ ሰሞኑን እጂ ጀርመን ሀገር እንደሄደ ታውቃላችሁ። ስለዚህ ደግሞ እዛ ጀርመን ሀገር ያለውን ገዳም ለመግዛት ለማሰራት ያቅማችንን እንድንረዳ እጠይቃለሁ። የእሺ ላይቭ ላይ የገባችሁ እንድትረዱ እጠይቃለሁ። እና ደግሞ እኛ ከአጠገባችን ቤተክርስቲያን አሉ፣ ብዙ ገዳማት አሉ። እነሱ ግን ሄደው የሚያወሩት የሚያለቅሱት የሚሳሉበት ቅዳሴ የሚያስቀድሱበት የሚቆርቡበት ቦታ የላቸውም እና ለተቸገሩ ወገኖቻችን በጀርመን ለሚገኙ የተቸገሩ ወገኖቻችን እንድትረዱ እጠይቃለሁ። ስለዚህ 1.2 ሚሊዮን ዩሮ ለማሰባሰብ የአቅማችንን እንርዳ እላለሁ። ዶንኪ ቲዩብ ላይቭ ላይ በዶንኪ ቲዩብ ላይ የገባችሁ የአቅማችሁን እንድትረዱ ጠይቃለሁ። ለምታደርጉልኝ ፍቅርና ክብካቤ በጣም አመሰግናለሁ። እግዚአብሔር ይስጥልኝ፣ በቤት ታክብርልኝ። በጣም ነው የምወዳችሁ። በላ ቪዲዮ እስከምንገናኝ ድረስ ቻው።